ርዕሰ አድባራት ወገዳ አዲስ ዓለም ማርያም የምናደርገው ጉዞ በመታየት መልኩ ዝግጅታችንን ጨርሰናል። በአካባቢው ላይ ምን መንፈሳዊና ታሪካዊ ነገሮች አሉ የሚለውን አብረን እንከታተላለን። እስከ መጨረሻው ድረስ እንድትከታተሉ እንጋብዛችኋለን። ይህ የቦሌ መድኃኔዓለም ፈለገ ዮርዳኖስ ሰንበት ትምህርት ቤት ሚዲያ ነው። አብራችሁን ቆዩ። ከአዲስ አበባ 45 ኪሎ ሜትሮችን ተጉዘን አዲስ ዓለም ማርያም ደርሰናል። በውስጡ ያሉት ታሪካዊና መንፈሳዊ ነገሮችን አባታችን ቀሲስ አብርሃም ያስጎበኙናል። እሳቸውን ተከታትለን ወደ ሙዚየም እንገባለን። እንግባ። አልወጣችን ብትሉኝ የአገር ሽማግሌዎች አሰባሰቡና እችን ጽላት ግራኝ ከሚያጥፋት ይልቅ እዚህ ዋሻ ውስጥ አረጋታለሁ አሉ። ሰዎችም ተትውልድ ወደ ትውልድ እዚህ ጋር ጽላት አለ እያሉ እግዚአብሔርን እያመሰገኑ ኖሩ። እንዴት አላወጧትም? ግራኝ ትንሽ አይደለው እየቀየ ካላችሁኝ ግን ሁለት ምክንያቶች አላቸው። አንደኛው ግራኝ እዛ ዋሻ ውስጥ ግራኝ ከሚያጠፋት ይልቅ ያለችው ጽላት ብዙ ድንቅ ታምራትን ታረግላቸው ስለነበረ እችን ጽላት ካወጣናት ታምር መስራቷን ታቆማለች። ስለዚህ አናወጣም ብለው ለ365 ዓመታትን ያልቆየች። ሁለተኛው ምክንያታቸው እችን ጽላት ዋሻ ውስጥ ያደረገው ንጉስ ነው። ንጉስ ከእንደገና ሲመጣ እችን ጽላት ያውጣ እንጂ እችን ጽላት አናወጣም ብለው ፈሩ፣ አላወጡም። ከ365 ቆይታ በኋላ ዳግማዊ ምኒልክ ነገሱ። የመጀመሪያው ኢትዮጵያ አስፋልት ከአዲስ አበባ አዲስ ዓለም፣ የመጀመሪያ ኢትዮጵያ ሹፌር፣ ባቡር፣ ሲኒማ፣ ሬዲዮ፣ ትምህርት ቤት፣ ሐኪም ቤት፣ ሳይክል፣ ፖስታ ቤት፣ ሆቴል፣ ምኑን ልጥቀስላችሁ? ብዙ ዘመናዊ ነገርን ያመጡ ዳግማዊ ምኒልክ ሲነግሱ አንድ የበቁ ባህታዊ ስማቸው አባ በላይ የሚባሉ ሰው ወደ ዳግማዊ ምኒልክ ቀረባሉና አባቶቻችን ጸልዩባትና ሲማለዱባት የነበረች ጽላት አለች። እችን ጽላት አስወጥተው ካላስቀደሱባት መንግስት ወት ይፈርሳል አሏቸው። ምን ወት ይፈርሳል? አዎ ምኒልክም አወጡ። ለመጀመሪያ ጊዜ ብዙ ቤተክርስቲያናት ምኒልክ ቢሰሩም ለአዲስ ዓለም ማርያም ነው ወይም አሁን ላለችው ጽላት አንኮበር ነበረ ቤተ መንግስታቸው እያቸዋለሁ። ቤተ መንግስታቸው ጎን ቤተክርስቲያን አሰርተው ሲያስቀድሱና ሲያጸልዩ ኖሩ። ከዛ በኋላ አድዋ መጣ። አድዋ ላይ ኢትዮጵያውያን በሚገርሞኔ አሸነፉ። ከአድዋ መልስ በኋላ 636 ካህናትን በመያዝ ከአንኮበር ወደ አዲስ ዓለም
636 ካህናትን በመያዝ አዲስ ዓለም፣ ርዕሰ አድባራት ወገዳማት፣ ዳግሚት፣ ጽዮን ማርያም፣ መሃልሽ ገነት፣ ዳርሽ እሳት ብለው እችን ቤተክርስቲያን ማን አሰርቷታል? ዳግማዊ አጼ ምኒልክ። እንግዲህ ቤተክርስቲያኑ እዚህ ከደረሰ ጽላቷ ከመጣች ለቤተክርስቲያን 636 ካህናትን ካመጡ አገልግሎቱ በጣም በሰፊው ከሄድ ነበረ። ከ2000 ጋሻ መሬት የሚበልጥ ማሳ አዲስ ዓለም ማርያም ነበራት። በዛ ካህናቱ ይተዳደሩ ነበረ። በጣም አዲስ ዓለም ላይ ልነግራችሁ የምፈልገው በተለይ በአሁን ሰዓት መናፍቃኑ ቤተክርስቲያንን አንዱ እናጠቃበታለን ብለው የሚያስቡት መንፈሳዊ ትምህርት ቤት ነው አይደለም። መንፈሳዊ ትምህርት ቤቶችን ማጥፋት፣ የሚማሩ ሰዎችን በገንዘብ መውሰድ፣ እንደነዚያ ነገሮችን ያደርጋሉ። አዲስ ዓለም ላይ ከምኒልክ ጀምሮ መንፈሳዊ ትምህርት ቤቶች ነበሩ። ከነዚህ መንፈሳዊ ትምህርት ቤቶች ዓለማዊ ሰዎችን መንፈሳዊ ሰዎችን ፈርተዋል። ከመንፈሳዊ ሰዎች ብፁዕ አቡነ ቴዎፍሎስ እነ ብፁዕ አቡነ ዮሐንስ ከ20 ጳጳሳትና ኤጲስቆጶሳት በላይ አዲስ ዓለም መንፈሳዊ ትምህርት ቤት ተምረው መንፈሳዊ ሆነዋል። ቅኔ፣ አቋቋም፣ ቅዳሴ ሁሉም ኢትዮጵያ ኦርቶዶክስ የምታስተምራቸው መንፈሳዊ ትምህርት ቤቶች ሁሉ አዲስ ዓለም ላይ ይሰጣሉ። አሁንም አሉ። ከዓለማዊ ሰዎች እነ ኮሎኔል መንግስቱ ኃይለ ማርያም አዲስ ዓለም የተወለዱ ስርዓተ ጥምቀት እዚህ የፈጸሙ ፊደልና ወንጌል በቀድሞ በነበረው ትምህርት ቤት የተማሩ። ስለዚህ እነዚህ መንፈሳዊ ትምህርት ቤቶች ዓለማዊ ሰዎችንም መንፈሳዊ ሰዎችንም አፍርተዋል። እነዚህ መንፈሳዊ ትምህርት ቤቶች አሉ። በአሁን ሰዓት ግን ድሮ እንደምታውቁት ቆሎ ትምህርት ቤት ሲባል ሰዎች ስለ ማርያም ብለው የሚሰጡበት ጊዜ ነበረ። አሁን የሚሰጥም የለም ይለምንም የለም። አሁን ዘመኑን አንዳንዴ መጽሐፍ ቅዱስ ዘመኑን ዋጁ ይላል አይደል? አዎ እነዚህ መንፈሳዊ ትምህርት ቤቶች በአሁን ሰዓት እነዚህ መንፈሳዊ ትምህርት ቤቶች አሉ። ግን ምን ይፈልጋሉ? የእናንተን እርዳታ። እንዲሁ እንደተደራጃችሁት እዛ አካባቢ ባላችሁት፣ በነገራችን ላይ አዲስ አበባ ላይ ኦር ሌሎች ሀገር ላይ በቢሊየን የሚቆጠር ገንዘብ ወጥቶ ምን ይሰራል? ቤተ ክርስቲያን። ግን መቅደም ያለበት ምንድን ነው ካላችሁኝ መንፈሳዊ ትምህርት ቤት ነው። አሁን ለምሳሌ ይሄ አገልጋይ ባይኖረው ህንፃ ነው የሚሆነው። ምን ይጠቅማል? ስለዚህ ምን ላይ መሰራት ያስፈልጋል ማለት ነው? መንፈሳዊ ትምህርት ቤት ላይ። እንዲህ ስላችሁ ግን ደግሞ ቤተክርስቲያን አትስሩ አለን እንዳትሉኝ እሺ። መንፈሳዊ ትምህርት ቤቱ እንዲቀድም ከመፈለግ አንጻር ነው። በተቻላችሁ መጠን እዛው ባላችሁበት አካባቢ መንፈሳዊ ትምህርት ቤቶችን ብታቋቁሙ ብትሰሩ ደስ ይለኛል። ካልሆነ ግን መንፈሳዊ ትምህርት ቤት ያሉበትን የትኛውን ቦታ ይሁን እነዚህ መንፈሳዊ ትምህርት ቤቶችን መስራት አስፈላጊ ነው። መርዳት አስፈላጊ ነው። አሁን አዲስ ዓለም ላይ ከ100 በላይ መንፈሳዊ ትምህርት ቤቶች አሉ። ምን ይፈልጋሉ? ፍራሽ ይፈልጋሉ፣ ምግብ ይፈልጋሉ። 4 5 ሆናችሁ አንድ ተማሪ ብትረዱ ቤተክርስቲያን ትቀጥላለች አትቀጥልም? ማድረግ አለብን የለብንም? ያለብን። እነዚህ መንፈሳዊ ትምህርት ቤቶች መቀጠል አለባቸው። ምንም ይሁን ምን ግን እግዚአብሔር አለ የለም። እነሱ መንፈሳዊ ትምህርት ቤቶችን ብናጠፋ ቤተክርስቲያን ትጠፋለች ብለው ቢያስቡም ቤተክርስቲያን ግን በክርስቶስ ላይ የተመሰረተች ስለሆነ አጠፋም። ግን የኛ ስራ ደግሞ ያስፈልጋል አያስፈልግም? ያስፈልጋል። እንድታዩዋቸው እንድትረዷቸው በዛውም ለማሳሰብ ፈልጌ ነው። ሌላ ጸበል አለ። ይሄ ጸበል ብዙ ማን ይፈወሰ ያለ ጸበል ነው። ከንግሥት ዘውዲቱ ዘመን ጀምሮ ነበረ። 1928 ላይ ጣሊያን ድጋሚ ግን ይሄንን ጸበል እንዳይሰራ አድርጎን ነበር። ከእንደገና ወጥቶ ብዙ ማን እየፈወሰ ያለ ጸበል ነው። ከአዲስ አበባ አዲስ ዓለም ማለት 40 ኪሎ ሜትር ነው። ተጠምቃችሁ እንኳን ለስራ መድረስ ይቻላል። በዚህ በጸበል ተጠምቃችሁ ትድኑ ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። ምን የተለየ ነገር አለ ካላችሁኝ የአንኮበር ወረም ይባላል። ጥንት አባቶቻችን ከእግዚአብሔር ጋር ይገናኙበት የነበረ በአሁን ሰዓት የትም የሌለ እግዚአብሔር መልካም ፍቃዱ ከሆነ ህዳር 21 ጥር 21 መስከረም 10 ግንቦት 21 ይሄ ክብረ በዓል አለ። መልካም ፍቃዱ ከሆነና እግዚአብሔር ከፈቀደ መታችሁ ይህን ወረብ ታዩ ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን። አዲስ ዓለም ማርያምና አክሱም ጽዮን ኑብረ እድ በሚል ማዕረግ ይተዳደራሉ። ምን በሚል? አዎ ኑብረድ ማለት ከእግዚአብሔር የተሾመ የሚልን ትርጉምን ይሰጣል። ሌሎቹ ከሌሎቹ ቤተክርስቲያናት የተለየ ነው ማለት ነው። ሌላ አዲስ ዓለም በጣም ሰላማዊ ሀገር ነው። በነገራችን ላይ መታችሁ ሱባኤ መያዝ ትችላላችሁ። እሁድ ለምሳሌ ልጅ ወደፊቱ ስትመጡ ህፃናትን ቤተክርስቲያንን እጣኑን እያሸተቱ ቢያድጉ ችግር አለው? የለውም። ስለዚህ ይዛችሁ በምትሄዱበት ታሪካቸውንም አንዳንዴ ታሪክ የሚያውቅ ትውልድ ነው ኢትዮጵያ ውስጥ ያስቸገረው። ስለዚህ ታሪካቸውን እንዲያውቁ ልጆቻችሁን ወደ ታሪካዊ ቦታ ወደ ቤተክርስቲያን መውሰድ አለባችሁ የለባችሁ? አለባችሁ። ስለዚህ ከዚህ በኋላ ልጆቻችሁንም ይዛችሁ እንድትመጡ በዛው ለማሳሰብ ነው። ፍልሰታ ላይ ሱባኤ እዚህ መያዝ ትችላላችሁ። ብዙ ነገሮች አሉ። ለጊዜው ግን አሁን ከሰዓት አንጻር ታሪኩ እዚህ ላይ ይበቃናል። ሌላው ግን ዩቲዩብ ላይ ገብታችሁ አዲስ ዓለም ማርያም ብላችሁ ሰርች ብታደርጉ ታሪኩ እንዳለ እዛ ላይ ስላለ እሱ ላይ እዩ።
እዚህ ላይ ይበቃኛል። እነዚህን ቅዱሳን ስዕላት ፊት ለፊቶቹን ብቻ አጠር አድርጌ ገለጽ እናደርግና ወደ ሙዚየም ወይም ወደሚቀጥለው ቦታ እንሄዳለን። እስካሁን ከነገርኳችሁ ግን ጥያቄ ካለ መጠየቅ ይቻላል። በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ሰዓሊ ሙሴ ነው። የመጀመሪያው ምንድነው አልኳችሁ? ሰዓሊ ማን ነው? ሙሴ ነው። ሙሴም በእግዚአብሔር ተመርጦ ወይም ታቦትን እንዲሰራ ተደረገ። ከዛ በኋላ 2 ኪሩቤሎችን ከታቦቱ ጋር ምን በላቸው ሳላቸው ተብሎ የመጀመሪያው ሰዓሊ ሙሴ ሆኖ ተመዝግቧል ማለት ነው። የመጀመሪያዎቹ ክርስቲያኖች ቢባሉት በዓለማችን ላይ የካታኮም በረሃ ላይ ይኖሩ የነበሩ ክርስቲያኖች ናቸው። አሁን እኛ ለቅዱሳን ስዕላት የምናረጋቸው ነገሮች ሁላ እነሱም ያረጉ እንደነበረ መዛግብት ይናገራሉ። ስለዚህ እነዚህ ቅዱሳን ስዕላት በነገራችን ላይ እኛ የምንሰግደው ቅዱሳን ስዕላቱ ላይ ላሉት ለስዕላቱ ምንድነው ባለቤት ነው። እየተግባባን ነው። ለማን ነው የምንሰግደው? የአምልኮ ስግደት ለኢየሱስ ክርስቶስ፣ የጸጋ ስግደት ደግሞ ለሌሎቹ። ለማን አልኳችሁ? ይለያያል ማለት ነው። የአምልኮ ስግደት ለክርስቶስ። አሁን እኛ ታቦት ላይ ያለው ፊልጵስዩስ ላይ የተጻፈውን ለኢየሱስ ጉልበት ሁሉ ለማን ይንበርከክ? ለኢየሱስ ክርስቶስ ይንበርከክ። ስለዚህ ለኛ ምን እንበረከከው ለማን ነው ማለት ነው? ለኢየሱስ ክርስቶስ ነው የምንበረከከው። ይሄ ግልጽ መሆን አለበትኝ። ቅዱሳን ስዕላቱ የተሳሉት በአንድ ሰው ነው። መጨረሻ ላይ ሰዓዩን እነግራችኋለሁ። በዚህ ጋር ብንዞር ያው ሰዓት ቢኖረው ኖሮ ብንዞር ደስ ይለኝ ነበርና በዚህ ብንዞር ስለ እመቤታችን ስለ ድንግል ማርያም ስደት ነው። በኋላ ስንዞር ስለነ አልዓዛር፣ ስለነ አርዮስ፣ ስለነ ንስጥሮስ፣ ስለ ሳምራዊቷ ሴት፣ ስለ ደግሞ ያ ውሻ ሲልሰው የነበረው ማን ነው? ድሃው ነዌና አልዓዛርን እናያለን። በጣም ብዙ ድንቅ ነገሮች አሉት። በዚህ ጋር ስንዞር ደግሞ ስለ ሐዋርያቱ ነው። ሐዋርያቱ ለክርስትና እንዴት አይነት ምን ያህል መስዋዕትነት እንደከፈሉ መጨረሻ ላይም እነዚህ ሰዎች እኛ ሁሉን ትተን ተከተልን የኛ መጨረሻ ምንድነው ብለው የጠየቁ በ12ቱ ነገደ እስራኤል ላይ ምን ታረጋላችሁ? ትፈርዳላችሁ። ማማለድ በጣም ተራ ነገር ነው ማለት ነው አይደል? ማማለድ ማስታረቅ ነው አይደል? እንግዲህ ከማማለድ አልፎ ምን ያደርጋሉ? ይፈርዳሉ። ሐዋርያቱን ነው የምናየው። ከላይ የትኛውም ኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሄዱ የመጀመሪያው ስዕል የሚሆነው የሥላሴ ስዕል ነው። የምን ስዕል ነው? ከጎን ያሉት 24ቱ ካህናተ ሰማይ ይባላሉ። በሰማይ እግዚአብሔርን የሚያመሰግኑ፣ በምድር ካህን አለ፣ በሰማይም ደግሞ እግዚአብሔርን ቅዱስ የሚሉ ማን አሉ? ካህናት አሉ እያለ ነው። እዚህ የመጀመሪያው ኢትዮጵያ አስፋልት ከአዲስ አበባ አዲስ ዓለም ነው የተሰራው። 10 ኪሎ ሜትርም መኪናዋን ዳግማዊ አፄ ምኒልክ አሽከርክረዋታል። እዚህ ጋር የምናያት የመጀመሪያዋን መኪና ዳግማዊ ምኒልክ ለሰዓዩ ወይም ሰዓዩ ለማሳየት ጥረት ያደረጋት የመጀመሪያው ከአዲስ አበባ አዲስ ዓለም የተሽከረከረችውን የመኪና ቅርጽ ሰዓዩ ለማሳየት ጥረት አድርጓል። እዚህ ጋር የምታዩት ለመጀመሪያ ጊዜ የተዘረጋውን አስፋልት በአፄ ቴዎድሮስ ጊዜ የሆነ ነገር ተጀምሮ ነበር ይባላል። ግን ይሄ ሪል የሆነው አሁን የምናየው አስፋልት የተጀመረው በዳግማዊ አፄ ምኒልክ ዘመነ መንግስት ነው። እዚህ ጋር የምታዩት የአስፋልቷን ቅርጽ ለማሳየት ሰዓዩ ጥረት አድርጓል። እዚህ የምታዩት ደግሞ የባቡር ሀዲድ በዳግማዊ አፄ ምኒልክ ዘመነ መንግስት ለመጀመሪያ ጊዜ የተዘረጋውን የባቡር ሀዲድ ሰዓዩ ለማሳየት ጥረት አድርገዋል ማለት ነው። እየተግባባን ነው። እዚህ አፈ ንጉሥ ቅድም እንግዲህ አሁን ቅኔ ማህሌት ስንል ወይም ሌሊት ተኝታችሁ ይሁን መታችሁ ይሁን ከማህሌታዊያን ጋር ስታመሰግኑ ካደራችሁ እሱ መጽሐፍ ቅዱስ በዜማ ይባላል። መጽሐፍ ቅዱስ በምን? በዜማ። እዚህ የምናያቸው ቅዱሳን ስዕላት ደግሞ መጽሐፍ ቅዱስ በምን? በስዕል። ስለዚህ ከዚህ አንጻር ነው አፈ ንጉሥ እስጢፋኖስ በአሁን ሰዓት አፈ ጉባኤ እንደሚባለው ነው። የዳግማዊ አፄ ምኒልክ አፈ ጉባኤ አፈ ንጉሥ እስጢፋኖስ ይባላሉ። ቀጣዩ የመጀመሪያ አዲስ ዓለም ማርያም አስተዳዳሪ። በነገራችን ላይ ስለ ምኒልክ ትንሽ ነገር ለማወቅ ከፈለጋችሁ የእኝን መጽሐፍ ፈልጉና አንብቡት እሺ። ምክንያቱም አይተው ስለጻፉ ጸሐፊ ትእዛዝ ገብረስላሴ ወይም ዶብረ ጸሐፊ ትእዛዝ ገብረስላሴ ይባላሉ። የመጀመሪያ አዲስ ዓለም ማርያም አስተዳዳሪ፣ ፊት አውራሪ ሀብተ ጊዮርጊስ የጦር ሚኒስቴር የነበሩ። ቀጣዩ ልጅ ኢያሱ በኢትዮጵያ ታሪክ ሕፃናት መርተዋል ብዬ ነበረ ቅድም። እነ አብርሃ ወጽባ 15 እነ ልጅ ኢያሱ 13 ዓመታቸው ሆነው ኢትዮጵያን የመሩና ፖሊስ የጀመሩ ምን የጀመሩ ፖሊስ የተጀመረው በዛ ጊዜ ነው ማለት ነው። ቀጣዩ ዳግማዊ ምኒልክ ያው ስለሳቸው ብዙ ተነጋግረናል። ግን ዳግማዊ ምኒልክ እያልኩ ሲሄድ እቴጌ ጣይቱ የሚባሉ ደግሞ ጀግና አሉ። እንግዲህ መጽሐፍ ቅዱስ ባልና ሚስት ከምን ይቀዳል? ስለዚህ ምኒልክ የሚለውን ነገር የጠቀስኩበት ቦታ ሁላ ማን አሉ ማለት ነው? እቴጌ ጣይቱ አሉ። ቀጣዩ በመጽሐፍ ቅዱስ እነ ንግሥተ ሳባ ኢትዮጵያን እንደመሩ፣ በቅርብ ደግሞ እነ ንግሥተ ነገሥታት ዘውዲቱ ኢትዮጵያን ለ16 ዓመት ኢትዮጵያን ያስተዳድሩ ሴት አሉና የእሳቸውን ነው የምናየው። ከላይ ስለ ኢየሱስ ክርስቶስ ጥንተ ስቅለት ነው። እስቲ ይታያቸዋል። አዎ ስለ ኢየሱስ ክርስቶስ ጥንተ ስቅለት ነው።
እስከ መስቀያው ቦታ እስከሚያደርሱት ድረስ ምን ያህል ያሰቃዩት እንደነበረ ሰቅለውም አላረፉም። በጦር ይወጉት ነበረ። ይሄው ላይ የተከፈለው ለማን ነው? ለኛ የተከፈለ መስዋዕትነት ምንም አላረገም። እኛ በበደልነው እግዚአብሔር አምላክ ያን በደል ለመካስ ለኛ ብሎ ተሰቅሏል፣ ተጎሳቁሏል፣ ብዙ ነገሮችን ሆኗል። ከሰቀሉት በኋላስ ቢያርፉ ምን ችግር ነበረው? አይደለም ይሞታል ብለው እንኳን ቢያስቡ ምን አለ በጦር ባይወጉት? በጣም እኮ ሰው ጨካኝ ነው። ስለዚህ ሁሉን ነገር ችሎ ለኛ ሲል ምን ይሆናል? ክርስቶስ ሕያው ነፍሱን ለማሳለፉ ሰጥቷል፣ ለኛ ሰጥቷል ነው። እዚህ እመቤታችን ድንግል ማርያም ነው። ወንጌላዊ ሉቃስ ከሳላት ስዕል ታይታ የተሳለች ነች። ባህር ዳር ሄዳችሁ የምታውቁ ከሆነ ክብራን ገብርኤል የሚባል ቤተክርስቲያን አለ። እዛ ላይ የተሳለች ስዕል ነች። እናንተ ከአዲስ አበባ ይመስለኛል የመጣችሁት እዚሁ ለማየት ለመጎብኘት እንደመጣችሁት እንደዚህ ደግሞ የሳሉት ሰው እዛ ሄደው በአይምሯቸው ስለዚህ መተው ስለዋታ ሌላ ቦታ የምታገኙት አይመስለኝም። እዚህ ዮሴፍና ኒቆዲሞስን ነው የምናየው። ከመስቀል አወረዱት፣ ጲላጦስን ጠየቁት፣ አወረዱት። እንግዲህ ሁለት ነገር እዚህ ጋር እናያለን። እዚህ ጋር ኢየሱስ ክርስቶስ በስጋ ሞቷል እያለ ነው። እዚህ ጋር ደግሞ ቀና ብሎ እያየ ነው። እንግዲህ ዮሴፍና ኒቆዲሞስ ከምን ውስጥ ከመስቀል ላይ ካወረዱ በኋላ እኛ ምን ብለን እናሳርፈው? ሰው ቢሆን ማረው እያልን ይሄ ክርስቶስ ምን ብለን እናሳርፈው እያሉ ሲጨነቁ ኢየሱስ ክርስቶስ ቀና በለና ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እይመውት እያላችሁ ምን አድርጉኝ? አሳርፉኝ። ስለዚህ ጠዋት ሁሌ ኪዳን የሚባለው ጸሎት ማን ያስተማረው ነው ማለት ነው? እግዚአብሔር ራሱ ያስተማረው ጸሎት ነውና ቅዱስ እግዚአብሔር፣ ቅዱስ ኃያል እያላችሁ ምን አድርጉኝ? አሳርፉኝ ብሎ ጸሎተ ኪዳንን እንግዲህ እነዚህ በካህናት ይመሰላሉ። በዛ ሰዓት ያስተማራቸውን ትምህርት ነው። ከላይ አዳምና ሔዋን ከገነት ከተባረሩ በኋላ የነበራቸውን ታሪክ ነው የምናየው። ከገነት ከተባረሩ በኋላ ክርስቶስን በገባው ቃል መሰረት ከልጅ ልጅ ተወልጄ ምን አደርግሃለሁ? አድንሃለሁ ባለው ቃል መሰረት አዳምና ሔዋን ከገነት ከተባረሩ በኋላ የነበራቸውን ህይወት የሚያሳይ ነው። ከላይ አንድ እስቲ ከፈት አረጋዊ ልጅ ያቀፈ ይታያችኋል። እንግዲህ መጽሐፍ ቅዱስ ላይ ሁለት ስምዖኖች መሰለኝ አሉት። አንደኛው ጫማ ሰፊው ነው አይደል? አንደኛው ደግሞ ማን ነው? አረጋዊ ስምዖን ነው። አረጋዊ ስምዖን ድንግል በድንግልና ጸንሳ የሚለውን ኢሳይያስ ምዕራፍ 7 ላይ ያለውን ጥቅስ ያነበበ ማን ነው ስሙ? አረጋዊ ስምዖን። እንዴት ሴት ልጅ ሆና ድንግል ሆና ትወልዳለች ብሎ ይከራከር የነበረ ይሄን ድንቅ ታምር ሳታይ ምን አትሆንም አትሞትም የተባለ ለብዙ መቶ ዓመታት በእንቅልፍ ያሳለፈ ወይም ያለ ምንም እንቅስቃሴ ያሳለፈ አረጋዊ ስምዖን ይባላል። ልክ ያ ትንቢት ድንግል በድንግልና ጸንሳ በድንግልና ስትወልድ ያ የተኛው ያ መንቀሳቀስ የማይችለው አረጋዊ ስምዖን እንደ ልጅ ሆኖ ተነስቶ ኢየሱስ ክርስቶስን አቅፎ ይሄ ድንቅ ነገር ትንቢቱን አይቶ ካሁን በኋላ ምን አለ እሱ? ባሪያህን ምን አድርገው አሰናብተው ብሎ ባለው የተናገረው አረጋዊው ስምዖን። ከዛ ቀጥሎ ዮሐንስን ነው። ዮሐንስን ደግሞ በአስገራሚ ሁኔታ ኢየሱስ ክርስቶስ ሴቶች ከወለዷቸው ሁላ እንዳንተ አላየውም ብሎ የተመሰከረለት ማን ነው? ቅዱስ ዮሐንስ። ዮሐንስ ገራሚ ነው። ያጠምቅ ነበረ በሄኖን። ኢየሱስ ክርስቶስም እኔ አምላክ ነኝ ብሎ ፊት ሳይቀድም ልክ እንደ ሰዎች ሁላ ተሰልፎ መጣ። እኔ ባንተ መጠመቅ ይገባኛል እንጂ እኔ አንተ አላጠምቅም ብሎ የተከራከረ። ሁለቱ ተነጋግረው ተስማምተው ግን ኢየሱስ ክርስቶስን ያጠመቀ ማን ነው? ቅዱስ ዮሐንስን ነው የምናየው። ይሄ ድራገን ነው። ይሄ በጸሎተ ሐሙስ ላይ የነበረውን ታሪክ ነው። ያው እዛ ውስጥ ባሌር ጥሩ ነው። እዚህ ድራገን ነው። በአመት አንዳንድ ሰው ይሰዋለት የነበረ ነው። ያው ታሪኩን ታውቁታላችሁ። ሊበላት መጣ። በዚህ ጦር ግን ጊዮርጊስ ለሀገሩ እንግዳ ስለነበረ ሲዘዋወር እችን ብሩክታይት ለጣዖት ተሰውተ ለዚህ ለድራጎን ተሰውታ አገኛትኝ። ሊበላ ሲል ምን ወንሻላት? ለአምላካችን ለድራጎን ተሰውቻለሁ። አንተ ደግሞ ሳይ ልጅ ነህ፣ ልጅም ባትሆን ይበላል ሂድ አለችው። እኔ በአምላኬ ምን አደርገዋለሁ? ድል አደርገዋለሁ አላት። በምታዩት ጦር በአንዲት ያ ተፈሪ ያ ብዙ ነገር ያደረገን የነበረ ክንፍ አለው፣ ይበራል፣ ትንፋሽ አለው፣ መሳብ ይችላል። ማምለጥ አይቻልም ማለት ነው። የሀገሩን ሰዎች ሴቶች ሁላ ጨረሰ። ከአንድ ወንድና ሴት የምትወለድ አንድ ሳይቀረው መጨረሻ ላይ ግን ያገሩ ሰዎች ተሰባሰቡና እኛንም ሳይበላን እንሂድ ብለው ምን አረቡ? አቀረቡ። ዘንድሮን የኔ ልጅ ሰጣለው አለ። እቺ ብሩክታይት የምትባል ሴት ተሰጠች። ጊዮርጊስ ግን ለሀገሩ እንግዳ ስለነበረ ሲዘዋወር አያት። ይሄን ድራገን በሚባል እንስሳ ሊበላ ሲመጣ በዚህ ጦር ብቻ አሸንፎት እየጎተተችው እንደውም እንድትሄድ እነዚህ የቤሩ ሰዎች አረ ጊዮርጊስ እኛንም ሊያስፈጀን ነው እንዴ ብለው ማዘናቸውና መተከዛቸውን ነው። አቡነ ዜና ማርቆስ ኢትዮጵያዊ ናቸው ግብፃዊ?
ኢትዮጵያዊ ናቸው። ብዙ ድንቅ ነገርን አድርገዋል። አቡነ ተክለ ሃይማኖት ብዙ ድንቅ ነገርን፣ አቡነ ገብረ መንፈስ ቅዱስ ከግብጽ ወደ ኢትዮጵያ መጥተው ብዙ ድንቅ ነገርን ያደረጉ። እንግዲህ አሁን አቡነ ተክለ ሃይማኖት እንዲያርገዋል፣ አቡነ አረጋዊ እንዲያርገዋል ስንል በጣም የሚናደዱ ሰዎች አሉ የሉም? አሉ። ግን እኔ በጣም የሚያስገርመው ነገር መጽሐፍ ቅዱስ ላይ ከአይምሮ በላይ የሆኑ ነገሮች አሉ የሉም? ለምሳሌ የሰው ልጅ ከአህያ ጋር ሲያወራ አለ የለም? እባብ እንደ ሰው ሆኖ ከነ አዳምና ከነ ሔዋን ጋር ሲያወራ አለ የለም? ስለዚህ ያን ታሪክ መቀበል የተቀበለ ሰው እዚህ ጋር ይሄን ነገር አደረጉ ስንል የማይቀበል ሰው አለ የለም? እነሱ አይቀበሩም። እኛ ግን የነዚህን ቅዱሳን በረከት የነዚህን ቅዱሳን እግዚአብሔርም እኮ ብሏል እኔ ቅዱስ እንደሆንኩ እናንተ ምን ሆኑ ቅዱሳን ሁኑ ብሎ ስለተናገረ የነዚህን ቅዱሳን በረከት እኛ ኦርቶዶክሳውያን ማንንም አይነካብንም። ሌላ አንዳንድ ነገሮች የሚናገሩ ሰዎች ደግሞ እዛ መጽሐፍ ቅዱስ ላይ የተጻፈውንም ነገር አለመቀበል የነሱ መብት ነው። እኛ ግን እነዚህን አባቶች መንፈሳዊ አባቶቻችን ጻድቃን ሰማዕታትን ቅዱሳኑን እግዚአብሔር በሰጣቸው ክብር መሰረት እናከብራለን አናከብርም? እናከብራለን። እነዚህ ስዕሎቹ ቅድም በነገርኳችሁ መሰረት ነው። ሁለት የሳሉት ሰዎችን እናይና ከሰዓት አንፃር ሙዚየም ስለምንሄድ አጥር እናረግና ሙዚየም ደግሞ እንጨርሳለን። አረጋዊ እኚህ ሰው አለቃ ሉቃስ ይባላሉ። ኢትዮጵያዊ ናቸው። ሁሉንም ስዕል የሳሉት እኚህ ናቸው። ከእጽዋት ነው የተሳለው። ኢትዮጵያ 40% በደን የተሸፈነች ነበረች። እጽዋትን በመቀመም ኢትዮጵያውያኑ ጽፈዋል። እቺ ቀይ ቆዳ እጽዋት እየቀመሙ የሚከቱባት የነበረች ቆዳ፣ እቺ የምታዩት መሳሪያ አውሬ በወቅቱ ይገሉባት ያስፈራሩባት የነበረች መሳሪያ ነች። ማለት አንዳንድ ነገሮች ነው የሚሰሩት እንጂ ሙሉ ለሙሉ እድሳት የሚባል ከቀለም ውጭ እድሳት የለም። እና የቀለሙ በዛው ተመሳሳይ እንዲሆን ለዛውም ቤተክርስቲያን ስዕሎቹ ሳይሆኑ እዚህ ግርግዶቹ ምናምን ነገሮች ናቸው። እድሳት ተደረገለት ብዬም አላምንም። እንደውም በ1928 ጦርነቱ ላይ አደጋ ደርሶባቸዋል ይባላል እንጂ እንደውም እድሳት ተደርጎላቸዋል ብዬ አላስብም። ጥያቄ የሚበቃ ይመስለኛል። እደጅም ስወጣ ደግሞ ሙዚየም ሄዳችሁ እዛ ትጠይቁኛላችሁ ስለምንገናኝ ማለት ነው። ቤተክርስቲያናችንን ካላብነት ትምህርት ልናስባት አንችልም። በዓለም ላይ ደምቃና አበባ እንድትታይ ካደረጓት መካከል አንዱ ከአባቶቻችን ከሊቃውንት ሲወርድ ሲወራረድ የመጣው የአብነት ትምህርት አንዱ ነው። ከጀርባዬ በዚሁ በርዕሰ አድባራት ወገዳማት አዲስ ዓለም ማርያም ከረጅም ዓመት ጀምሮ ሲሰጥ የነበረ የአብነት ትምህርት አለ። የአብነት ተማሪዎች ምን እየተማሩ ነው? እንዴት እየተማሩ ነው? አብረን ገብተን እናያለን። ይህ የፈለገ ዮርዳኖስ ሰንበት ትምህርት ቤት ሚዲያ ነው። እስከ መጨረሻው ተከታተሉን። እንሂድ። እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስባቲከ ንሰግድ ለከ ክርስቶስ ምስለ ሀቡከ ኄር ሰማያዊ ወመንፈስከ ቅዱስ ማያዊ እስመ መጻእከ ዋድሃንከ እነ ሙ በኃጢአቶሙ ወርእዮሙ ከመ ተበንደቡ ወሰምዖሙ ጸሎቶሙ ወተዘከረ ኪዳኖ ወነስሐ በከመ ብዝኃ ምሕረቱ ወወሃቦሙ ሳህሎ በቅድመ ኩሎሙ እለ ይጼውዕዎሙ በልሳንነ ተወልደ ለነ በሀገረ ዳዊት ከዲበ አፍራሲከኒ ሕይወት ውእቱ ወተርከ ወሰከ ቀስተ ከዲበ ለእግዚአብሔር መልእክተ ኩሉ አሕዛብ ወውስተ ሰማያት ስብሐቲሁ ሃሌሉያ 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 ሃሌሉያ
ሃሌሉያ ቦአ ኢየሱስ ምኵራበ አይሁድ በመስቀሉ በቀራንዮ ለሰው ተሰቅለ ዓይኖቼ አዩ ይህን ሁሉ ፍቅር ዙባልን አንተ ስትሰቀል እኛ ከበርን ይህን ሁሉ ፍቅር ዙባልን አንተ ስትሰቀል እኛ ከበርን ዓለም የዳነበት ፍቅር በመስቀል ተሰቅሎ በሞቱ ሊያሳየን ቀረበ ከሁሉ አስበልጦ አዳም ቢያመጣብን መርገም እርሱ ካሳ ሆኖ በደሙ ሊገዛን ወደደ ከሁሉ አስበልጦ ይህን ሁሉ ፍቅር ጹባልን አንተ ስትሰቀል እኛ ከበርን ይህን ሁሉ ፍቅር ጹባልን አንተ ስትሰቀል እኛ ከበርን እረኛ ነውና የሚያዝን ለበጉ ሚራራ የተቅበዘበዝን ልጆቹ ዋጀን ከመከራ እራቁቱን ሆኖ አየነው በራስ ቅል ኮረብታ ጸጋን አለበሰን
የሁላችን ጌታ ይህን ሁሉ ፍቅር እጹባልን አንተ ስትሰቀል እኛ ከበርን። ይህን ሁሉ ፍቅር እጹባልን አንተ ስትሰቀል እኛ ከበርን። እግሩን ምስማር በሳው እጆቹ በችንካር ቆሰሉ። የፍቅር አዋጅ ወጣ ለሰዎች በዕፀ መስቀሉ። ቤዛችን የሆነው ክርስቶስ እርሱ ሕይወት ራስ እርሱ ሞትን ሞተ በመስቀል እኛን ሊፈውስ። ይህን ሁሉ ፍቅር እጹባልን አንተ ስትሰቀል እኛ ከበርን። ይህን ሁሉ ፍቅር እጹባልን አንተ ስትሰቀል እኛ ከበርን። በዚህ ስፍራ ከዳግማዊ አጼ ምኒልክ ዘመነ መንግስት ጀምሮ ቤተ ክርስቲያንና ሀገራችን የሰራችውን አያሌ ታሪካት በሚገርም ሁኔታ ተሰንዶ እናገኘዋለን። በዘመናችንም እነ ብፁዕ አቡነ ናትናኤል ለዚህ ገዳም የሰጡትን የተለያዩ ስጦታ በአጼ ቴዎድሮስ ዘመነ መንግስት ለኢትዮጵያ የተሰጠ ከእንግሊዞች የተበረከተ እንዲሁም የመሳሰሉትን አያሌ የውጭ ሀገራትና ነገስታት ለኢትዮጵያ የሰጡትን እጅ መንሻ በሀገራችን ጠቢባን የተሰሩ ዘመን አይሽሬ ከአንድ ክፍለ ዘመን በላይ የተሻገሩ የብርና የወርቅ የነሐስ የመሳሰሉትን ነገሮች እናገኛለን። ከዚህ ጥበብ ላይ ደርሰን እነሱን አክለን እነሱን እንድንመስል እግዚአብሔር አምላካችን ይፍቀድልን። ምን አለ የሚለውን ውስጥ ገብቶ ማየት ስለማይቻለው እዚች ስፍራ ላይ መጣችሁ እንድትጎበኙ በፈለገ ዮርዳኖስ ሰንበት ትምህርት ቤት ስም ጥሪያችንን እናቀርባለን። መልካም ነገር ሁሉ ያድርግላችሁ፣ ልጆቻችሁን ያሳድግላችሁ፣ የታመሙ ወገኖቻችንን ይማርልን። በተለይ ደግሞ ሀገር ሰላም ሲሆን ነው አይደል እናንተም የመጣችሁት። የትም ይሁን ማንንም ያጥፋ ማንንም ይበድል፣ ግን ሀገራችን ሰላም ትሁን። ሰላም ካሌለ ምንም ነገር የለም አይደለ?
ስለዚህ እናንተን በዚህ የወጣትነት እድሜያችሁን እንደዚሁ ለቤተ ክርስቲያን በነገራችን ላይ በወጣትነት ዘመንህ ማንን አስብ? ፈጣሪን አስብ፣ እግዚአብሔርን አስብ። ስለዚህ ወጣት ናችሁ ብዙዎቻችሁ ሳያችሁ ለኢትዮጵያ ብዙ የምትጠቅሙ የምትሰሩ ነው ብዬ ነው ማስበው። ደግሞ ትሰራላችሁ። ቤተ ክርስቲያንና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች ናቸው። እናንተ ለቤተ ክርስቲያናችን ምሰሶ ናችሁ። ስለዚህ እንዲሁ ብዙ ነገር ሊፈጠር ይችላል ቤተ ክርስቲያን ላይ ሰው ችግር ሊፈጥር ይችላል። ቤተ ክርስቲያኗ ግን ትክክል ነች አይደለችም? እኔ ልበድል እችላለሁ፣ ብዙዎቻቸው ሊበድሉ ይችላሉ። ቤተ ክርስቲያን ግን ልክ ነች። በዚህ እርግጠኛ ሆኑ። እሺ ብዙዎች ቄስ ሊበድል ይችላል፣ መነኩሴ ጳጳስ ሊበድል ይችላል ምናምን፣ ግን ቤተ ክርስቲያኗ ልክ ነች። ስለዚህ ቤተ ክርስቲያኗን እንከተል፣ ሰዎችን አንይ። በዚህ አጋጣሚ ይሄን ልነግራችሁ ፈልጋለሁና እግዚአብሔር አምላክ የሰጣችሁትን ስጦታ ይቀበልላችሁ። ጾማችንን የድህነት የሰላም የፍቅር ጾም ያድርግልን። ለብረትነ ትንሣኤው ስቅለቱ ያድርሰን። አባታችሁ ነው ብለን እግዚአብሔር እናመስግን።